ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን እኛ ሁላችንም ደህና ነን። ያው ትላንትና የተፈጠረውን አይታችኋል። ትንሽ ነገሮች ምናምን ከባድ ነበሩ ለኛ የሆነ አሁን እዛው ከሆስፒታል አሁን ነው የወጣሁት። አዳር እዛ ነበርን። ምንም እንደምታዩት ልብስም አልቀየርኩም ጅዝብን ብያለሁኝ። የሆነ ለመንቃት ራሱ የሞከርኩ እየታገልኩኝ ነው። ግን አብዛኞቻችሁ ቤተሰቦቻችን በጣም ተጨንቃችሁ ነበረ፣ በጣም ስልክ እየደወላችሁ ነበረ። እና ያው ያለችበትን ሁኔታ ለእናንተ ለመናገር እና አንዳንድ ነገሮችን ግልጽ ለማድረግ ነው። ያው ብዙ አለመግባባቶች ተፈጥሯል። አለመግባባቶቹንም የተወሰነ ለእናንተ ለማስረዳት ነው። ከዛም ባለፈ ደግሞ አሁን ሀይሚ ያለችበትን ሁኔታ ለእናንተ እንትን ለማለት ነው። በጣም ብዙ የተጨነቃችሁ ቤተሰቦች አላችሁ። እናንተ እውነት ፈጣሪ ያክብርልኝ። በጣም ብዙ ስልካችን የማናችንም አላረፈም። በጣም እየተደወለ እየጠራ ነበረ እና ሁላችሁንም እግዚአብሔር ያክብርልኝ። በጸሎት ያገዛችሁን የነበራላችሁ፣ በጸሎት እያደረጋችሁ የነበራችሁ አላችሁ። ሁላችሁንም እንግዲህ ከልብ እውነት እግዚአብሔር ያክብርልኝ። ሁላችሁንም እናመሰግናለን። አሁንም ጸሎታችሁ አይለየን። እስካሁን አልነቃችም ሀይሚ። እስካሁን ባለው ምንም የመንቃትን ምልክት አላሳየችንም ይመስለኛል። ስትወድቅ ጭንቅላቷን ድንጋይ አግኝቷታል መሰለኝ። ዶክተሮቹም እንደዛ ነው እያሉ ያሉት። በምትወድቅበት ሰዓት የሆነ ጭንቅላቷን የመታት ነገር አለ መሰለኝ። ልትነቃ አልቻለችም። ያው ድንጋጤውም አለ። ሁላችንም ደንግጠናል። ለእሷ ደግሞ ሲሆን ትንሽ ይከብዳል። አብራችሁ የኖራችሁት ሰው ምናምን እንደዚህ ሲባል ነገሩ እውነት ይሁን አይሁን ምንም የምናውቀው ነገር የለም። እውነት ለመናገር እኔ ልጅቷ ሁኔታ ምንም ደስ አላለኝም፣ አልገባኝም። ምን እያሰበች እንዳለም ምንም የምናውቀው ነገር የለም። ከቡቡ ጋር የነበራቸው ነገር ኦልሞስት ከሁለት ዓመት በፊት ነው። የእነሱ ሙሉ ለሙሉ የተቋጨ ነገር ነው። አለመግባባት ተፈጠረ። አንድ የሚያደርጋቸው ነገር አልነበረም። ወዳችሁ ሁለቱ አብረው መቀጠል የሚችሉበት ሁኔታ ላይ አልነበሩ። ተለያዩ። ማንኛውም ሰው እንደሚለያየው ማለት ነው። በሰላም ተለያዩ። ምንም የሆነ እርስ በርስ መያያዝ አልነበረም። መሀል ላይ የቀረ ነገር አልነበረም። ሁለቱን አንድ ላይ ያደርጋቸው የማይችል ነገር ነበረ። ሊስማሙ አልቻሉም፣ ተለያዩ። እና ሁላችንም ጓደኞቹም የምናውቀው ፋሚሊም የሚያውቀው ያን ነው። እውነት ለመናገር እንትን ፋሚሊ ስላችሁ እናንተን አይደለም ቤተሰቦች፣ ኖርማል በእንትን ማለት ነው። እና ይሄን አክል ደረጃ የሚያስደርሳት ነገር የለም። እንደገና ደግሞ አርግዣለሁ የምትለው 5 ወር ይሁን አይ ቲንክ ወደ 6 ወር ምናምን ነው ይመስለኛል። የሆነ አጋጣሚውን ልጠቀም አይነት ነው። እንደዚህ አሁን እሷ በጠራችው ጊዜ ቡቡና ሀይሚ ጥሩ ሁኔታ ላይ አልነበሩም። እሷም እንትን እያለች ያለችው ያንን አጋጣሚ ልጠቀም አይነት ነው መሰለኝ። በመሃል እሱ ትንሽ ጥሩ ሙድ ላይ ስላልነበረ ከነገሮች ለመሸሽ ትንሽ ሰላም ለማግኘት ብሎ ወደ ቡታጀራ የመጣበት ሰዓት ነበረ እና በዛ ሰዓት ደግሞ በጣም ተናዶ ስሜታዊ የነበረበት ሰዓት ነው። እንግዲህ ያንን አለማስተዋል ልጠቀም ብላ ይሁን አላቅም። በመሃል መጥቶ ይገናኙ አይገናኙም ምንም የማውቀው ነገር የለም። እና አሁን ላይ ያንን አጋጣሚ ተጠቅሜ አድቫንቴጁን አግኝቼ ምናምን ከሀይሚ ጋር ላለያያቸውም ብላ ይሁን የምታስበው ምንም የምናውቀው ነገር የለም። ልጅቷ የሞከረች ያለችው አጋጣሚውን ተጠቅሜ ሁለቱን ላለያየ አይነት ነገር ነው። ያ ደግሞ በፍጹም ሊሆን የማይችል ነገር ነው። እነዚህ ልጆች እንግዲህ በብዙ ነገር ተፈተኑ ያለፈ እና በብዙ ነገር እየተፈተነ ያለ አንድነት አብሮነት ነው ያላቸው። ምንም ነገር ፈጽሞ ሊያያቸው አይችልም። ምንም የሚለያዩ አይነት ሰዎች አይደሉም። ከኛም በላይ ደግሞ እናንተ ታውቃላችሁ። እኛም አብረን ያለን ሰዎች ደግሞ የምናውቃቸው ነገሮች እናውቃለን። እና ብዙም ይሄ እነሱን ለማለያየት የምትሞክሩ ሰዎች እንትን ባትሉ ጥሩ ነው። አንቺም ወደፊት የምትመጡ ሰዎች ካላችሁ ማለት ነው እንደዚህ አይነት ነገር ባታስቡ ጥሩ ነው። እና እዩ ደግሞ የሆነ ያለብሽ አይምሮሽ ላይ ያለውን ነገር ምን እንደሆነ አላቅም። አይምሮሽ ልክም አይመስለኝም። በስነ ስርዓት ለራስሽ ጊዜ ሰተሽ ወደ ራስሽ ተመልሰሽ የሆነ መልካም የሆነ ነገር ብታስቢ ጥሩ ነው እባክሽ።
የሆነ ማይሆን እንትን ባታራምጂ ማይሆን ሙድ ባታራምጂ ደስ ይለናል። ለምን እንደዚህ አይነት ነገር ታደርጊያለሽ? ይሄን አክል ፋር መጓዝ የለብሽም። እውነቴን ነው። በጣም ብዙ መንገድ አልፈሽ እየሄድሽ ነው። በጣም ብዙ ሊታረሙ የማይችሉ ስህተቶችን እየሰራች ነው። እንደ አንድ ሰው ስታስቢው የሆነ አንድ ሰው ሊያደርገው የማይችለውን ነገር በጣም ብዙ ነገሮችን እያደረግሽ ነውና እነዛ ነገሮች ባታረጊ ነገ ላይ የሚጸጽትሽን ነገር ባታረጊ ጥሩ ነው። እንዳልሽው እኔ እውነትም እርጉዝም አትመስለኝም ልጅቷ። ግን እንዳልሽው እርጉዝም ከሆንሽ ፈጣሪ በሰላም ይገላግልሽ። በእርግዝና ወቅት መልካም መልካም ነገር ነው የሚደረገው። እንደዚህ አይነት ክፋቶች እንደዚህ አይነት መጥፎ ነገሮችን ባታረጊ ጥሩ ነው። ያው ለልጅም ጥሩ አይደለም። የሚያውቅ ሰው ያውቃል እና እኔ በእርግዝና ወቅት እንደዚህ አይነት መጥፎ ነገር ይደረጋል ብዬ አላስብም። እንግዲህ እውነቱን የምታውቂው አንቺና ፈጣሪ ናችሁ። ቡቡ ምንም የማውቀው ነገር የለም ነው እያለኝ ያለው። ደጋግሜ ኖርማሊ አስብ የሆነ አንዳንዴ የሰው ልጅ ስትሆኑ ትሳሳታላችሁ ማለት ማንም ፍጹም የለም። ማንም ፍጹም የለም። ስህተት አልሰራም ብሎ የሚያስብም ሰው የለም እና ምናልባት እንደዚህ እንትን ብላ ከሆነ ተሳስተም የሆነ ነገር ምናምን ተፈጥሮ ከሆነ ብዬ በተለያየ አጋጣሚ ለማናገር ሞክሬያለሁ። ግን ፍጹም እኔ ምንም እንትን የማውቀው ነገር የለም እንደዚህ አላረኩም ምናምን ምናምን ብሎ በጣም ብዙ ነገሮችን ነግሮኛል። እኔ ቡቡን ደግሞ ከራሴ በላይ የማምነው ሰው ነውና ስለዚህ እሱ እንደዚህ ካላደረገ አንቺ ያሰብሽው ያሴርሽው ነገር ሊኖር ይችላል። አንድ እንደ ትዕዛዝ ማስተላለፍሽ ነገር ስርዓትሽን ያዢ። ብዙ ነገር ባታልፊ ጥሩ ነው። ብዙ እንትን ማለፍ የሌለብሽን መስመሮችና ድንበሮችን እያለፍሽ ነው። ወደ ብዙ መስመሮችንም ይገፋፋናል እንደዚህ አይነት ነገርና ተይ እሱ ነው ብለሽ ግግም የምትይም ከሆነ እንግዲህ ለየትኛውም ነገር ምንድነው ሰዓትና ጊዜ አለው። እንደዛም ብለሽ ግግም ብለሽ አላምንም የምትይ ከሆነ እውነቱ የሚወጣበት ሰዓት አለና የትኛውም ነገር በጊዜው ይሆናል። የልጁ አባት እሱ ከሆነ ያው ሰዓት አለው። የምርመራ ይደረጋል። ያው ማረጋገጫ ምርመራ አለ። በስነ ስርዓት እሱም ተደርጎ እውነቱ ይወጣል። እኔ ወንድሜ በእኔ በኩል ሙሉ ለሙሉ አምናለሁ። ሁላችንም አጠገብ ያለን ሰዎች እናምናለን። ከዛም አልፎ ደግሞ እንደዚህ አይነት ነገር እንደማታረግ እኔ ከኔ በላይ ከራሴ በላይ በአንተ እርግጠኛ ነኝ። ይህን ነገር ደግሞ ታውቃለህ። ሲቀጥል ያው ሀሚም ነገሮች ስለተደራረቡባት ምናምን ነው እንጂ ይሄን ያክል እንትን አትልም። ነገሮች ያው እሷ ረሳሁኝ መሰለኝ አይደል ቤተሰቦች ትንሽ እሷ አሁን ዶክተሮች እንዳሉት ያው ጥሩ ሁኔታ ላይ ናት። ግን ትንሽ እዚህ ጭንቅላቱ አካባቢ ስትወድቅ ድንጋይ የመታት ይመስለናል። ብቻ ግን እሷንም እንግዲህ ፈጣሪ በእጁ ዳብሶ ምህረቱን ይላክላትና ሁላችሁም ቤተሰቦች በጸሎት አግዙ። ያው ጸሎት ዱዓ ነው ከኛ በላይ ለሷ የሚጠቅማትና እኛ እርስ መነጋገራችን እርስ በርስ እንትን ማለታችን ምንም ለሷ የሚጠቅማት ነገር የለም። ለሷ አንድና አንድ የሚጠቅማት ነገር ለፈጣሪ ጸሎት ማድረጋችን ነው። ለሱ ጸሎት ባደረግን ሰዓት ነው ለሷ ልንጠቅማት የምንችለው። አሁን በተኛችበት ሰዓት ላይ ራሷን በማታውቅበት ሰዓት ላይ መጨቃጨቅም መነዛነዝም ምንም ጥቅም የለውም እና አብዛኞቻችሁን እጅግ በጣም አመሰግናለሁ። በጸሎት ዱዓ እያደረግን ነው ጸሎት እያደረግን ነው ያላችሁ ቴክስት የምትልኩልኝ ሰዎች አላችሁ። ሁላችሁንም እግዚአብሔር ያክብርልኝ። ከዚህም በላይ ደግሞ እስክትነቃ ደህና እስክትሆን ድረስ ሁሉንም ነገር ወደ ጎን ትተን ሙሉ ትኩረታችን መሆን ያለበት እሷ ጋር ነው። የዚህች የልጅቷ ጉዳይ ምንም ድንበር የማይሻገር ጉዳይ ነው። ኖርማሊ እሱ እንዳላደረገው ሁላችንም እናውቃለን። እሷን በስነ ስርዓት ጠንቅቃ የምታውቀው ነገር ነውና ይሄን ያህል ፋር የሚያስጉዘንም የሚወስደንም ነገር የለም። አብዛኞቻችሁ ቤተሰቦች አትጨነቁ። ምንም እነሱ የሚለያያቸው ነገር የለም። ሊለያዩ የማይችሉ ሰዎች ናቸው። ከዛ ባለፈ ግን ያው የልጅቷ ደህንነት ሁላችንም ያሳስበናል። እዚህ ጋር ልክ ያልሆነ ነገር አለ። ለምሳሌ ልጅቷ ጤነኛ አትመስለኝም። ብቻ እስኪ ሁሉንም ነገር ፈጣሪ ያውቃል። ያው ሁሉም በሱ እጅ ነው ያለው እና ቤተሰቦች ያው እስካሁን አብራችሁን ያላችሁ ሁላችሁንም እግዚአብሔር ያክብርልኝ። እንደገና በዙሪያችን ያላችሁ ሁላችሁንም ጓደኞቻችን፣ ወንድሞቻችን ሁላችሁንም እግዚአብሔር ያክብርልኝ። ያው ዛሬ የመጣሁት ያው አሁን ያለችበትን ሁኔታ ለእናንተ ለመናገር ነው። አብዛኞቻችሁ ብዙ የተጨናነቃችሁ ሰዎች ስላላችሁ እናንተ እንድትረጋጉ ነው። ከዛ ባለፈ ግን
ምንም መጥፎ ነገር የለም እስካሁን ድረስ እንዳሉን ዶክተሮቹ ምንም ክፉ የሚዳርጋት ነገር የለም ብሎናል። አለመንቃቷ ነው ትንሽ እያሳሰበን ያለው። ከዚህ ባለፈ የእናንተ ጸሎትና ዱዓ ነው የሚያስፈልገን። ስለ ሁሉም ነገር አብዛኞቻችሁን እጅግ በጣም እናመሰግናለን። አብራችሁን ላላችሁ ሁላችሁንም ፈጣሪ ያክብርልኝ። አብሮነታችሁ ተለይቶን አያውቅም ሁሌም ቢሆንና እጅግ በጣም እናመሰግናለን። ያው ያለውን ነገር ደግሞ በቅርቡ እንደሚስተካከል እንግዲህ ከፈጣሪ ጋር ሁሉም ነገር እንደሚስተካከል እጅግ በጣም እርግጠኛ ነኝ 100%። ከዛ ባለፈ ግን ሁላችሁንም እጅግ በጣም አመሰግናለሁ። ቸር ቆዩልኝ። አመሰግናለሁ።